በመጨረሻም ቤታቸው ሊሸጥ እንደሆነ ካወቀችም በኋላ ቤቱን ለቃ ጠፍታለች። ነገር ግን ማናት የጠፋችው? በሌላ በኩል በረከትን አጥቼ መኖር አልፈልግም የምትለዋ ኤልሳ ራሴን ካላጠፋሁ ታንቄ እሞታለሁ እንጂ እነዚህ ሽማግሌ መጥተውማ ለልጃቸው ልጅሽን ለልጅ ብለው ከእናቴ ጋር ሲስማሙ ቁሜ ማየት አልፈልግም ብላ መድኃኒት ይዛ እንግዲህ ራሷን ለማጥፋት እየሞከረች ነው ያለችው። ኤልሳ ከመምጣቷ በፊት ወደ ቤቷ ለአባቷ ደውላ ተሎ ድረስልኝ፣ እኔ በጣም ስልችት ብለኛል ሁሉም ነገር ብለዋለች ማለት ነው። ከዛ አባቷም ቀዶ ጥገና ውስጥ ነኝ፣ ተመልሼ እመጣለሁ፣ አታስቢ፣ ጠብቂ ልጅ ተረጋጊ እያለ ለማረጋጋት ሞክሯል። ግን ደግሞ በእጇ መድኃኒት እንደያዘች እና እንዲሁም ደግሞ እናቷ እያስጨነቀቻት እንደሆነ አልገባውም ማለት ነው። ከዛ እናቷ ደግሞ የሚገርማችሁ ነገር ባለትዳር ወንድ ነው፣ ስለዚህ አይወድሽም፣ ምንድን ነው ይህን ያክል ሙጭጭ የምትይበትና የመጣልሽን ባል ብቻ ተቀበይ፣ ታይ፣ ይሄ ነገር ይቅርብሽ እያለች እየመከረች የነበረ ማለት ነው። ከዛ በኋላ እንደዛ አትበይኝ እናቴ፣ ሲጀምር አንቺ እኮ እናቴ ነሽ፣ ልታበረቻችኝ ልትደግፊ ነው እንጂ የሚገባ ይህን ያክል ቁም ስቅሌ ልታበይኝ አይገባም ነበር እያለች ስትለምናትም ነበረ። በዛ ምክንያት ተናዳ ከቤት ወጥታለች ማለት ነው። እንዲሁም ደግሞ ምኞት ራሷን ስታ በወደቀችበት አጋጣሚ የበረከት በጣም ተጨንቆ እህቴ እርጅኝ ድረሽልኝ እያለ ጮኸም ነበረ። በዛ ምክንያት እኛ በድቃ የቀረች መስሎን ነበር። የሚገርማችሁ ነገር ምክንያቱም ከበረከት አጫጫህ የምናያት አልመሰለንም ማለት ይቻላል። ዛሬ ግን ደግሞ ደህና ናት። ሰው መድኃኒቷን ሰጣት። ከዛ ተመልሳ ደህና ሆነች። ከዛ ኤልሳ በቃ ተዋት ነው ያለችው። የሚገርማችሁ ነገር አቅፎ ምናምን ሲንከባከባ ሲጨነቃት ምናምን በነበረበት ሰዓት ልትሞት እኮ ነው። ስለዚህ ምንድን ነው ያክል የምትጨነቅላት? ተዋትና የራስህን ህይወት ኑር እያለኝ መናገር ጀመረች። የሚገርማችሁ ነገር ኤልሳ በዚህ ንግግሩ ታዲያ በረከት በጣም ተከፍቶ ኤልሳ ምንድን ነው የምታወሪው? ውጭ እዚሁ ክፍል ደግሞ እንዴት ነው የምትናገሪው? የእውነት አሁን አንቺ ኤልሳ ነሽ ይህንን ንግግር የምትናገሪው ወይስ ከማለት ደረጃ ደርሶ ነበረ። ከዛ ያው እንደምንም አድርጋ ዙፋን እዛ ክፍል እንድታስወጣት አደረገች። ዙፋን ካስወጣቻት በኋላ እጇን ጉትት አድርጋ ነበር ይዛት የወጣችው። ያው ጓደኛዋ እንደመሆኗ እንዴት አድርጋ ተናገር፣ እዚህ ጓደኛዋ ናት፣ እዛ ደግሞ ወንድሟ ነው፣ ከዛ ደግሞ የወንድሟ ሚስት ናት። ሰው በመካከላቸው ያለችው አሁን ማናት? ኤልሳ ብቻ ናት ማለት ነው። ኤልሳ አሁን በባለትዳሮች መካከል ገብታ እየበጠበጠኝ ነው። ከዛ ደግሞ በሌላ በኩል የምትጨነቀው ይበልጥ ዙፋን ናት። ጣልቃ ገብታ መካከል ለማን ትናገር፣ ለማን ጥቁም፣ ለማን ሀሰት እውነት የሚለውን ትፍረድ ማለት ነው። እና ወደ ውጭ ካወጣቻት በኋላ ለምንድን ነው እንደዚህ የምትናገሪ እያለቻት ነበር። እና ቢያንስ ሚስቱ ናት እኮ እሱ አግብቷታል፣ ወዶና ፈቅዶ መርጦ ያገባት ሚስቱ ናት። ስለዚህ ምንም ማለት የለብሽም፣ እንደዚህ መናገር የለብሽም ሚስቱን ብትላትም እኔ እኮ እህቴ ነሽ ብዬ ነበር ያማከርኩሽ፣ ለካ አንቺ ካዲ ነሽ አውቃለሁ፣ እኔስ ማን ይረዳኝ በማለት ኤልሳ ስታለቅስባት ከዛ ያው ወጣ ሄደሽ ማለት ነው። ምኞትም ከተሻላት በኋላ ወደ ሳሎን ይመጣና በረከት የት ናት ኤልሳ ይላል። ለመናገር ለምን እንደዛልሽ ብሎ ለማውቀስ ከዛ ኤልሳ ሄዳለች ትለዋለች። ከሄደች በኋላ ለምንድን ነው ግን እንደዛ የተናገረችው በማለት በጣም ያስባል፣ ይጨነቃል። ከዛም እንዴት ብትሆን ነው ልጅ ግን እንደዚህ ያደረገችው ይልና ነገሮችን ለማወሳሰብ ለማገናዘብ በጣም ነበር የፈራው፣ በጣም ነበርም የተቸገረው። ከዛ እንደምንም ብሎ ነገሮችን ለመቋቋም ሞክሯል። ከተቋቋመ በኋላ ግን ምንድን ነው ያደረገው? እሺ ይልና ጉዳዮችን ለማስተካከል ሞክሮ እንዲሁም ደግሞ ብዙ ነገሮችን ለማድረግ አድርጓል። ከዛ ኤልሳም ወደ ቤት ተመለሰች። እናቷም እሳት ጎርሳ ነው የጠበቀቻት። የት ነበርሽ በሚል አፋጠጠቻት። ከዛ እሷም የትም አልነበርኩም በማለት መለሰች። ከዛ እንደምንም ብላ ነገሮችን ለማስተካከል ሞከረች። ከዛም በኋላ ይሄ ሰው አይሆንሽም፣ ታይ በቃ አይወድሽም እኮ ብትላታለች ተመልሳ እናቷን። ከዛ ኤልሳም እናቴን አልሰማም ብላ በቃ ያዙ ልቀቁኝ ማለት ጀመረች። እባክሽ ተይኝ እናቴ እንደዛ አታርጊኝ፣ እኔ እኮ ልጅሽ ነኝ፣ ለምን አታስቢልኝም? ይህን ያክልስ ምን በድዬሽ ነው እንደዚህ የምታደርገኝ? እያለኝ በጣም ብዙ ነገሮችን ለማድረግ ሞከረች። ከዛም በኋላ ብዙ ነገሮችን አድርጋለች ማለት ነው። ብቻ ግን አልተሳካላትም ዞሮ ዞሮ። እንዲሁም ዙፋን ምንድን ነው ያለችው? በመካከላቸው ሆኜ እኮ እኔ በቃ ምን ላድርግ ተጨነቅኩት። ከዛ ምኞትም ራሷን ከሳተችበት ተነሳችና ከዛ ከተነሳች በኋላ ለምንድን ነው ግን ዙፋን እንደዚህ የተቆጣችው ነው ትለዋለች ወንድሟን፣ ባለቤቷን ማለት ነው። ከዛ እሱም ዝም ብላ ነው ምንም ነገር የለም ተረጋጊልና እንድትረጋጋ ያደርጋታል። ከዛም በኋላ ከተረጋጋሽ በኋላ ነገሮችን ለማስተካከል ሞክሩ እንደምንም ብሎ ያረጋግጠዋል ማለት ነው። ከዛ ወደ ሳሎን መጣችና ቁጭ አለች። እንግዲህ ከተሻለ በኋላ
ሁሉም እውነት አላቸው። እዚህ ጋር እኔ በሽተኛ ነኝ፣ በእኔ ምክንያት ሰላማችሁን ማጣት የለባችሁም እትላቸዋለች። እዛ ያው ዙፋንም እንደዚህማ ማሰብ የለብሽም እያለች ለማበረታት ለመደገፍ ሞክራለች። ግን ደግሞ ቤቱ ይሸጥ ስላት ወንድሟ በጣም ነበር የደነገጠችው ዙፋን ማለት ነው። እንዴ በጭራሽ ለምንድን ነው ቤቱ የሚሸጠው እስከ ማለት ደረጃ ከው ብላለች ማለት ነው። ስለዚህ አሁን ገንዘቡ ድርጅቱን ልሽጥ ብል ራሱ ያን ያክል ገንዘብ አያወጣም፣ ያን ያክል አይመጣም። ስለዚህ ምን ላድርግ እና እንደምንም አድርጌ ይሄንን ቤት ሽጬ አሳክሚያት ከዛ በኋላ የድርጅቱን ስራ ቀጥ ብዬ እሰራለሁ፣ ገንዘብ እንዲያገኝ አድርጋለሁ ብሎ ነው ያሰበው አጀሬ በረከት ማለት ነው። በዚህ ጉዳይ ደግሞ ከፍቷታል ዙፋን። የእውነትን ቤቱ ይሸጥ ሲላት በጣም ነው የደነገጠችው እና እሺ በቃ እንዳልክ ወንድሜ በሚለው ነው ዝም ያለች እንጂ ከፍቷታል ማለት ነው ቤቱ ይሸጥ ሲላት። ከዛ በኋላ ይህንን ነገር ደግሞ በረከት እኮ በቃ ቤቱን ተሽጦ ትታከሚያለሽ አለሽ ስትላት ደግሞ ለምኞት ምን ጭራሽ ይሄ ነገርማ እንዲፈጠርም እንዲሆንም አልፈልግም፣ በእኔ ሰበብ እንደዚህ አይነት ነገር እንዲገጥማችሁ አልፈልግም። ስለዚህ ትልና ትነግራታለች። ዋናው ነገር እኮ አንቺ ጤና ነው ትላታለች። እዛ ምኞት የሚገርማቸው ኤልሳን ለማስረዳት ሞክራለች። ይሄ ነገር ህመሙ አሁን እንደዚህ በህመሟ የምታሾፊባት የምትቀልጃት ምናምን ከኛም ሊደርስ ይችላል፣ ነገ ዕጣ ፈንታችን ይሆናል። ስለዚህ አንቺ መስተካከል አለብሽ፣ እኔም አንቺም ልንታመም እንችላለን እና ምንድን ነው እንደዚህ የሚያደርግሽ እያለች ነበረ። ከዛ አላመነቻትም እና በቃ መንጭቅጭቅ ብላ ሄደች። ከዛ አሁንም ኤልሳ ተስፋ አልቆረጠችም እና በረከት ማናገር አለብኝ ብላ ካፌ ቀጠረችው። ወንድሟም ኤልሳ የት ናት ብላ ስለነበረ ወጥታ ሄዳለች ትለዋለች። ከዛ ደውላለት ካፌ ቀጥረውና መገናኘት ይጀምራሉ። ከዛ ኤልሳ ስሜቷ እንዳለ ትነግረዋለች። ይኸውልህ በረከት እኔ ለራሴ ደስታ እንኳን መስጠት አልቻልኩም፣ ደስታዬ ከአንተ ጋር ይሆናል ብዬ ነበር ያሰብኩት፣ እወዳለሁ፣ አፈቅራለሁ ብላ ነገረችው ማለት ነው። እናም የምትነጫነጭበት ዋነኛ ምክንያት ሊገባው ይችላል ብዬ አስባለሁ አሁን ላይ። ከዛ እንደምንም ብሎ ከገባው በኋላ ደግሞ የሚፈልገውን ነገር ያደርጋል። በዛ ምክንያት ነገሮች እስከሚስተካከሉለት እሺ ብሎ ጉዳዩን ለማረጋጋት እየሞከረ ነው ያለ። እንደምንም ብሎ ደግሞ ይስተካከላል ማለት ነው። ከዛ በኋላ እንዴት እኮ ባለትዳር እንደሆንኩ ታውቂያለሽ ይላታል። አውቃለሁ እና ሲጀምር ምንም አትሆንም ልጅቷ እያለች እየመከረችው ነው። አለቀሰችበት ምናምን አስታወሰች። ታሞ ሳለ ስትንከባከበው እንደነበር አንድ ላይ ሲሆኑ ምናምን ብቻ ያን ነጋግራ ራሱ ለበረከት ለማሳመን ብትሞክር፣ በረከት ግን ያው ትዳር አለ ብሎ ጥሏት ይነሳል ማለት ነው። ከዛም ነው እንግዲህ ተነሳስታ ራሴን አጠፋለሁ ብላ የወሰነችው። ምክንያቱም በረከት ጥሏት ስለተነሳ የኔ ካልሆነ የማንም መሆን አይችልም፣ ስለዚህ እኔ መቀመጥ አለብኝ በሚለው ነው ይህን ነገር ለመፈጸም የበቃችሁ ማለት ነው። እና ደግሞ ራሴን አጠፋለሁ ብላ የወሰነችው ከዛ ደግሞ የእናቷ ጫና ተጨምሮባት ነው። እና በረከት አልፈልግሽም በይላት ኖሮ መድኃኒት ለመጠጣት አታስብም ብዬ አስባለሁ። ከዛ ዙፋን ደግሞ በረከት እኮ ቤቱም ተሽጦ ትታከሚያለሽ ብሎሻል ስትላት ለምኞት ምኞት ራሱ ያልጠበቀችው ነገር ሆነባት። እንዴት ሊሆን ይችላል? እኔ እኮ ታመምኩ፣ ግን ደግሞ የእናንተን ቤቱን ምኑም እንደዚህ ባዶ እጃችሁን እንድትቀሩና እንድትጨነቁ አልፈልግም ትላታለች። ዋናው ነገር ያንቺ ጤና ነው ትላታለች ዙፋን። ግን ዙፋን እዚህ ጋር ኪሮቤልን ሄዳ ብር ስጠኝ ብትለውና የተወሰነ ብር ተበድራ ከዛም በኋላ ያው እሷን ለመበቀል አይደል የሚፈልገው ብሩን አበድሯት ከዛም በኋላ የፈለገውን ነገር አድርጎ ከሄዳነች በኋላ ብዙ ነገር ያደርጋት ነበር። ምናልባት ይሄ ህመሟ የውሸት ቢሆንስ? እሱ የውሸት መድኃኒት ሰጥቷት የልብ ታማሚ እና እንድትሰቃይ አድርጓት ቢሆንስ? ባለፈው እኮ ለትዝታ የሆነ መድኃኒት ሰጧት ነበር፣ ይኸውም ራሷን እንድትሞት የሚያደርግ ነገር። ምናልባት ይሄ ህመም የውሸት ሊሆን ይችላል ማለት ነው እንግዲህ። ግን ደግሞ ማንም አያውቅም። እናም ወጥታ ሄደች። ተወኝ አለችው በረከትን። ያልሆን አልመጥንም ስትለው በረከት አዘነ። እንደዚህ ማለት የኛ አይገባም፣ አንቺ እኮ ሚስቴ ነሽ፣ ህመምሽ ህመሜ ነው ብሎ ተጨንቆ በነበረበት ሰዓት አልተውሽም ሲላት ግን ቤቱን ዘግታ ነው ማልቀስ የጀመረችው። ክፍሏን ዘግታ ምኞት። ከዛ ቁልፉን ሰብሮ ገባ። አወራት። እኔ ለአንተ አልሆነ የምገባ ሴት አይደለሁም፣ ደስተኛ ላደርግ አልችልም፣ ስለዚህ ከኔ ጋር ራቅ፣ ያለን ግንኙነት አቋርጥ ትለዋለች። በረከት ደግሞ በጭራሽ እንደዚህ እንዲሆንም አልፈቅድም ይላል። ከዛ አጋጣሚውን ተጠቅማ ጓዟን ሽክፍ አድርጋ ከዛ ቤት ውልቅ ትላለች። እንግዲህ ምኞት የሚገርማችሁ ነገር በእኔ ምክንያት እንደዚህ ከሚሆኑማ ልውጣ በማለት ጓዟን ሸክፋ ወጣለች። እና አሁን በረከት ያገኛታል ወይስ ደግሞ በር ጋ ይገጣጠማሉ
ወይስ ኪሩቤል አግኝቷት ወደ ራሱ ቤት ወስዷት ለሚፈለጋት ነገር ሊያውላት ይችላል። ብቻ እንግዲህ አሁን ምኞት እዛ ቤት ወጥታለች በረከትን ላለማስቸገር በማለት አጅሪት ደግሞ ኤልሳ ራሴን አጠፋለሁ እያለች እየተደረደረች ነው። አሁን የሁለቶችም ህይወት አደጋ ላይ ነው። በረከት ዙፋንን ካጣት ምን ሊሰማው ይችላል? በእርግጠኝነት ሊፈልጋት ይችላል። ራሱን ስቶ ሊወድቅ ይችላል። ብቻ ብዙ ነገር ይሆናል ብዬ አስባለሁ። ኤልሳም አባቷ ከደረሰላት ጥሩ ነው። ያለዛ ደግሞ ሽማግሌዎች መጥተው ራሷን አጠፋች መባሉም ከባድ ነው የሚሆንባት ለእናቷ። አሁን በረከት ውዝግብ ብሎ ነው ያለው። ሚስቱን በዚህ ለማዳን ይሯሯጣል፣ እዚህ ደግሞ ጓደኛው እና በመጨረሻም ዙፋን ቤቱን ለቃ ወጥታለች። ምኞትም እንደዛው እና የምኞት መጨረሻ ምን ሊሆን ይችላል? የዛሬ ጉዳያችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ